ሰላም ጤና ይስጥልን ክቡራንና ክቡራት የኤንቢሲ አማራ ዴይሊ ኒውስ ቤተሰቦች ነው። የዕለተ ሰኞ የሰኔ 23 2017 ዓመተ ምህረት የከሳቱን የግንባርና ወቅታዊ የድል መረጃዎችን ወደ እናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ የአማራን ሕዝብ የህልውና ትግል እንድታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። አብይ አህመድ ስልጣን ከያዘ ወዲህ ትላልቅ ኦፕሬሽን አቅደው አሳክቷል የተባሉ መኮንኖች የተሳተፉበትን የፋኖ አመራርን የመምታት ልዩ ኦፕሬሽን ለ3 ቀናት ባስደናቂ ሁኔታ መከላከል ችለናል ሲል አርበኛ አስረስ ማረ ገለጸ። በትናንትናው ዕለትና ዛሬ በጠዋቱ በተጀመረ መልሶ ማጥቃት እንደተለመደው የቡድን መሳሪያን ጨምሮ ክላሽን እንደ ጉድ ያፈስንበትን ድል ተቀዳጅተናል። ዛሬ በደጋዳሞት መለስ ሮብ ገበያ ላይ ከፍተኛ የሆነ የእጅ በእጅ ውጊያ ሲካሄድ ውሏል። ከዳጋ ጫት ወርካ ወደ ገሸት የተበተነው የጠላት ኃይል በአረፋ በኩል መውጣት እንደማይችል ሲያውቀው ወደ ልጄ ንጉስ በመዞር ትናንትና ልጄ ንጉስ ላይ ሲቀጠቀጥ ውሎ ከተረፈው ኃይል ጋር አንድ ላይ ሆኖ ወደ መለስ ምሳና ሜዳ በማቅናት ላይ ሳለ በጀግኖች እየተቀጠቀጠ ነው። ወገን ገዢ ቦታ ይዞ እየለበለበው ነበር የተባለ ሲሆን በየሰፈሩ ገብቶ ሲዳክር በየሄደበት ሲመታ የሰነበተው የጠላት ኃይል ዛሬ ፍጻሜውን ያገኛል። ወይ እጅ መስጠት ወይ ደግሞ ከምድር በታች መሆን ብቻ ነው አማራጩ ተብሏል። የአረመኔው ሰራዊት ቁንጮ አብይ አህመድ ስለከሸፈው ያስገድደው ማሰለፍ እቅድ የህዝቡን ጆሮ በመያዝ በጎን ደግሞ በብርሃኑ ጁላና በለገሰ ቱሉ በኩል ሰበር ዜና ሊያስነግር የቋመጠበትን ኦፕሬሽን እንደ ጉም አትንነን ሰራዊቱን ገርፈንለታል። ሰከላ ላይ በተሰራ ኦፕሬሽን በመቶዎች የሚቆጠሩ የአረመኔው አገዛዝ የግፍ እስረኞችን ማስለቀቅ ተችሏል። ጠላት ለሳምንታት ያቀደው ይህ ኦፕሬሽን ከየእዞች የተውጣጣ ኃይልን በልዩ ስምርት የያዘ ለመረጃ ለሎጂስቲክስ እና ለተተኳሽ በርካታ ሚሊዮኖች ተበጅተውለትም ነበር። ሊከብ መጦ ቆራርጠን የከበብነው የአብይ አህመድ አረመኔ አገዛዝ ጠባቂ አንዲት መነኩሴን ጨምሮ 6 ንጹሃንን በመድፍ ድብደባ ከመግደሉ በስተቀር በወገን ላይ ይህ ነው የሚባል ጉዳት ሳያደርስ በመፈርጠጥ ላይ ነው ሲል አርበኛ አስረስ ማረ ጨምሮ ገልጿል። በትናንትናው ዕለት ወደ ደጋዳሞት ጫት ዋርካ ዘው ብሎ ገብቶ ምንም ተኩስ በሌለበት ዲሽቃ ና ሌሎች ከባባድ የቡድን መሳሪያዎችን ከብት በሚጠብቁ ህጻናት ላይ የተኮሰ ህዝብን ሲያሸብር ምስኪን እናቶችን ፋኖ የት ነው ያለው እያለ ሲያንገራግርና ከርቀት ሆኖ ጄኔራል መርፍ የሚባለው መሳሪያ እየተኮሰ ትምህርት ቤት ሲያወድም የነበረው ሰራዊት ትናንትናና ዛሬ ጀግኖች ከነበሩበት የግዳጅ ቀጠና ተመልሰው ሲረብሽ የነበረውን የጠላት ኃይል ባፍንጫው እየደፉት ነው። የዛሬውን ውሎ ሲገልጹ ህልም የሚመስል ውሎ አሳልፈናል። ፊልም የመሰለ የውጊያ ጥበብን የደጋዳሞት ብርጌድ ከማህበረሰቡ ጋር በመቀናጀት ሲያሳዩን ውለዋል። ወደ ጫት ወርካ ቀበሌ ከተማ በነጻነት እንዲገባ የተፈቀደለት ነገር ግን በፍርሃት የሚንቀጠቀጥ የጠላት ኃይል ማታ ላይ ከተማውን ለቆ አገው ዳር ትምህርት ቤት ላይ አደረ። ግን እንደባለፈው በየሰፈሩ እየገባ ህጻናትን የማስፈራራት እድል አላገኘም። ቀያችንን በእግሩ ረገጠው እያሉ ሌሊቱን ሙሉ ሲቆጩ ያደሩ አርሶ አደሮች ከፋኖ ጋር በመጣመር አፈር ሲያበላው ውሏል። ለቁጥር የሚያዳግት የጠላት ኃይል ከምድር በታች ሲሆን ጠላት ቁስለኛ እንኳን እንዲያነሳ እድል አላገኘም። ከመደምሰስ የተረፈው ኃይል ቤተክርስቲያን ውስጥ ተደብቆ መውጫ አጥቶ ሲዳክርም ነበር። ሌላው የአፋ በ8ኛ በላይ ዘለቀ ክፍለ ጦር በሚያስተዳድራቸው ቀጠናዎች ውስጥ በጀግኖቻችን ብርቱ ክንድ አገዛዙ ያቀደውን የዋይታ ሰልፍ ሳያሳካ ቀርቷል። አገዛዙ በቢቸና በቁይ በደጀንና በኤድዋ ከተሞች በየቤተክርስቲያኑ የሚገኙ አገልጋይ ካህናትን ለሰልፍ ካልወጣችሁ በሚል የማስፈራሪያ ዛቻ ወደ አስፓልት መንገድ እንዲወጡ አድርጓል። ከዚህ በተጨማሪም የመንግስት ሰራተኛውን የፊርማ ናሙና ብቻ አስቀምጡ የሚል የማታለያ ቃላት በመጠቀም ለይስሙላ በአስፓልት መንገድ ላይ እንዲታዩ አድርጓል። ከዚህ ጋር ተያይዞ ደግሞ በኤድዋ ከተማ ላይ አገዛዙ ያሰበውን ሳያሳካም ቀርቷል። በቢቸና ከተማ ክብራቸውን በነውራቸው አምላካቸውን በወዳቸው በመሸጥ ለአገዛዙ በቆሙ የወረዳ ካቢኔ አባላትና የሚሊሻ አካላት ሰዎችን በመሳደብና በመደብደብ ሰላማዊ ሰልፍ አድርገናል በሚል ሐሰተኛ ቲክቶክ ለቀረጻ ሲሯሯጡ መስተዋላቸውን ማረጋገጥ ችለናል። ላብነት ያለም በቢቸና ከተማ ባንዳ በላይነህ አባተ፣ አቶ በእውቀት ይርገጥና መሰል ግለሰቦች የአብይ አህመድን የልቅሶ እንጉርጉሮ በሚገባ ሲያስተጋቡ መታየታቸውን ማረጋገጥ ችለናል። የአገዛዙ ኃይል ሊያደርገው ያሰበው ሰልፍ በደጀን በቢቸና የሄደዋና ቆይ ከተሞች የጠራው ሰልፍ በአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር ስር በሚገኙ ብርጌዶች እንዳሰበው ሳይሳካለት ቀርቷል። በሸበል በረንታ ወረዳ የደዋ ከተማ የተጠራው ሰልፍ የሽፈራው ገርባው ብርጌድ የደዋ ከተማና አካባቢው ጎባጤ ጎጥ ላይ ባካሄደው የሰርጎ ገብ ውጊያ በፓትሮል ላይ በነበሩ ያገዛዙ ኃይል ላይ እርምጃ ወስዷል። ሌሎች ህዝብን ሲያስገድዱ የነበሩ ከ4 በላይ የሚሆኑት የአረመኔው አባላት ቅልጥሙን ተሰብሮ ኮማ ውስጥ ገብቷል።
4 መከላከያ ፓትሮል ላይ ያሉ የተመቱ ሲሆን ከነዚህም ውስጥ አለምነህ አድማስ የተባለ የመከላከያ አመራር እስከ ወዲያኛው ተሸኝቷል። 2 ሚኒሻም የሞተ ሲሆን ሙሉ ሰው የተባለ ሚኒሻ ጭምር በአብሪ ጥይት ፓትሮል ውስጥ ቀርቷል። 5 ቀላልና ከባድ ቁስለኛ ጭኖ ወደ ደጀን ከተማ ለሕክምና መውሰዳቸውም ተረጋግጧል። በዚህ የተበሳጨው የአገዛዙ ወራሪ ኃይል በኤድዋ ከተማና አካባቢው ነዋሪ የነበረ ወጣት ጎዴ አርጎ የተባለን ግለሰብ ገድሏል። በደባይ ጥላት ግን ወረዳ ቆይ ከተማና አካባቢው ጨንጎርጎጥ፣ አሰንደቦ እና አጋምና ቀበሌ ላይ ደባይ ጮቄ ብርጌድ ባካሄደው ውጊያ በጠላት ኃይል ላይ ጉዳት አድርሷል። በቆይ ከተማ የሚገኘው የአገዛዙ ኃይል ፋኖ ወደ ቆይ ከተማ በተኮሰው ሞርተር ጠላት እርስ በርሱ ግራ በመጋባት ባለመግባባቱ በተከፈተ የእርስ በርስ የተኩስ ልውውጥ ቢያብል ቢሻሻ የሚባለው የመከላከያ አባል በ3 ጓዶቹ ላይ በተኮሰው ተከታታይ ጥይት አንዱን ገድሏል፣ 2ቱን አቁስሏል። በሱ ላይም እርምጃ ተወስዶበታል። ይህ በእንዲህ እንዳለ በቢቸና ከተማ ለጊዜው ስሙን በውል ለማወቅ ያልተቻለ አንድ የፖሊስ አባላት ሰኔ 21 2017 ዓ.ም ከሌሊቱ 6 ሰዓት ላይ ጉሮሮውን በሽጉጥ ተመቶ ሆስፒታል መግባቱንና አልጋ ለብቻ እንዲሰጥ መደረጉን በዓይን እማኝ ማረጋገጥ ተችሏል። መረጃውን የላከልን የ8ኛ በላይ ዘለቀ ክፍለ ጦር ቃል አቀባይ ፋኖ ይበልጣል ጌቴ ምትኩ ነው። የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ትናንትና ሰኔ 22 2017 ዓ.ም ወልዲያ ከተማ አቅራቢያ ጥቁር ውሃ እስከ አፍሪኬር ባህር ዳር መስመርን በመቆጣጠርና ቃልም የመሸገን ዙፋን ጠባቂ ሰራዊት በክፍለ ጦር መካናይዝድ ከ20 በላይ በመደምሰስ እንዲሁም የሰሜን ወሎ ዞን መቀመጫ ወልዲያ ከተማ ህዝቡን ከብልጽግና ከግዳጅ ሰልፍ በመታደግ ድል አስመዘገቡ። በሰሞኑ ብርቱ ትንቅንቅና ተጋድሎ ቤተ አማራ ቀጠና በፋሽስቱ ብልጽግና አገዛዝ ሰሜን ወሎ ላይ የነበረውን የ3 ኮሮች ዘመቻ ማዕበል ከመቀልበስ ባለፈ ሙሉ ለሙሉ መደምሰስና ማጽዳት የምንችልበት ጊዜ ላይ መድረሳችንን ወዳጅም ጠላትም ያወቀበትና የተረዳበት ድንቅ ተጋድሎ ነበር ብሏል። በዚህ ድንቅ ተጋድሎ ፋሽስቱ አገዛዝ የፋኖ ጠንካራ ይዞታዎችን ለመቆጣጠር ባደረገው ማጥቃት በምትኩ የወረዳና የዞን ከተሞችን ብሎም የፌዴራል መንገዶችን መቆጣጠር የምንችልበትን ተጋድሎ በማድረግ የጠላትን ቅስም መስበር ችለናል። ከዚህ ተጋድሎ መካከል አሳምነው ክፍለ ጦር ወልዲያ ከተማ አቅራቢያ ጥቁር ውሃን እስከ አፍሪኬር በመቆጣጠር ብሎም ወልዲያ ላይ ሊደረግ የነበረውን የፋሽስቱ ብልጽግና የግዳጅ ሰልፍ በማስቀረት አሳይተዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የለውና ተጋድሎ ተጠናክሮ ይቀጥላል ሲል የአፋባ ወሎ ቀጠና ገልጿል። ሌላው የአፋባ ጎንደር ቀጠና ሰኔ 22 2017 ዓ.ም በማዕከላዊ ጎንደርና በደቡብ ጎንደር ዞን ስር በሚገኙ ጠላት በሰፈረባቸው ምሽጎች የአማራ ፋኖ ብሔራዊ ኃይል አፋባ ዳግማዊ ቴዎድሮስ 5ኛ ኮር እንዲሁም የሜጀር ጄኔራል ባንት አባተ 1ኛ ኮር በጠላት ላይ በጀመሩት የማጥቃትና የመደምሰስ ውጊያ ሁለቱ ኮሮች በትስስር ከፍተኛ የሆነ ድል መቀዳጀት ችለዋል ብሏል የጎንደሩ ቃል አቀባይ። የ5ኛ ኮር የጥቁር አንበሳ ክፍለ ጦር፣ የጎንደር የበጋሻው ክፍለ ጦር ነብዩ አሳምነው ብርጌድ እና የጎንደር ጠቅላይ ግዛት እዚህ የአጼዎቹ ክፍለ ጦር አንድ ብርጌድ በጥምረት የጎንደር ዙሪያ ወረዳ ማክሰኝት ከተማን በመቆጣጠር ሰፍሮ የነበረውን ወራሪ ሰራዊት አበበ አስረስ የተባለ የሚሊሻ ኃላፊን ሹመኛን ጨምሮ ሲደመሰስ 32 የቆሰለ ከ20 በላይ የተማረከ 3 የተማረከ የጦር መሳሪያ 2 ብሬን እና 12 ክላሽ የነፍስ ወከፍ የጦር መሳሪያ በመማረክ አስገዳጁን ሰልፍ በመቀልበስና ከጎንደር ባህር ዳር ዋና መንገድ ቆርጦ በመቆጣጠር የተሰጠውን ተልዕኮ ሙሉ በሙሉ አሳክቷል። የ5ኛ ኮር መብረቅ ክፍለ ጦር ምዕራብ በለሳ ወረዳ ደጎማ ከተማ አዋሳኝ የሰፈረውን የጠላት ኃይል የተዋጉ ሲሆን በጠላት ላይ የደረሰውን ሰብአዊና ቁሳዊ ኪሳራ መረጃ ለጊዜው ማረጋገጥ አልተቻለም። የ5ኛ ኮር የፋናይ ክፍለ ጦር አካል ብርጌዶች አዲስ ዘመን ከተማ አቅራቢያ ሰንሰለታማ ተራሮች ውጊያ በመክፈት 3 ጠላት የተሸኘ ሲሆን ቁጥሩ ያልታወቀ ቁስለኛ ሆኖ ፈርጥጦ ቦታ ቀይሯል። በዚህም ታቅዶ የነበረው አዲስ ዘመንና ይፋግ ሊደረግ የነበረው አስገዳጅ ሰልፍ ተበትኗል። የ5ኛ ኮር ጎንደር የበጋሻው ክፍለ ጦር ብርጌዶች ጎንደር ከተማ ምስራቃዊ አቅጣጫ እንዲሁም ደቡባዊ የከተማዋ ክፍል በመግባት የመናገሻ ከተማ ተሰግስጎ የነበረውን የአብይ ቅጥረኛ በመደብደብ የፈንጠርን ምሽግ በመስበር ውጤታማ ተልዕኮ ፈጽመዋል። በተመሳሳይ ከመብረቅ ክፍለ ጦር አህዶች ጋር በመጣመር በለሳ ወርሃ ላይ የመሸገውን ዙፋን አስጠባቂ አጥቅተዋል። 5ኛ ኮር ጎንደር የበጋሻው ክፍለ ጦር አምባ ጊዮርጊስ፣ ገደብዬ እና ደራ ከተሞችን በመቆጣጠር የጠላትን ውጥን አክስመዋል። በውል ያልተለየ የአገዛዙ ኃይል ሞትና ቁስለኛ ሆኗል። ከተሞች ከጎንደር ደባርቅ ዋና አስፓልት መንገድ በመሆኑ ወታደራዊና ፖለቲካዊ ተልዕኮ ለመፈጸም ፋይዳ የጎላ ነው።
የ5ኛ ኮር ታድሎ ብርሃን ክፍለ ጦር ብርጌዶች ጎንደር ከተማ አስተዳደር ጠዳ ክፍለ ከተማ አጼ ቴዎድሮስ ኤርፖርት ዙሪያ ከንጋቱ 11 ተኩል ጀምሮ ከጠላት ጋር ብርቱ ፍልሚያ ያደረጉ ሲሆን ከ15 በላይ የተደመሰሰና ከ20 በላይ ቁስለኛ የሆነ ሲሆን አየር መንገዱ የበረራ ሽግሽግ እንዲያደርግ ያስገደደ ፍልሚያ አድርገዋል። 5ኛ ኮር የንስል በለሳ ቅጣው እጅጉ ክፍለ ጦር ብርጌዶች በለሳ ጣይመን የሰፈረውን ያገዛዙን ታጣቂ በመግጠም 22 ሞት 9 ቁስለኛ ሲሆን 9 የነፍስ ወከፍ የጦር መሳሪያ ምርኮ ሆኗል። መረጃውን ያጋራን የጎንደር ቀጠና ቃል አቀባይ ፋኖ ዮሐንስ ንጉስ ነው። ሌላው አስቸኳይ መረጃ ደግሞ ያገዛዙ እቅድ እጃችን ላይ ገብቷል ብሏል። የፋኖ ምንጮቻችን በንስሮች ረፍት ያጣው የስርዓቱ አገዛዝ ከሰኔ 21 እስከ ሰኔ 22 2017 ዓ.ም ድረስ በአማራ ክልል ባሉት የዞንና የሃይማኖት አባቶችና የሀገር ሽማግሌዎችን ባህር ዳር ላይ ሰብስቦ ክልል አቀፍ የሽምግልና መማክርት የምስረታ ማብሰሪያ ጉባኤ በሚል አካሂዷል። የመተዳደሪያ ደንቡን ባለ 22 አንቀጽ አዘጋጅቶ በንባብ አሰምቷል። መተዳደሪያ ደንቡ ተፈጻሚ እንዲሆን ከ22ቱ ዞኖች ከተውጣጡ 9 አመራሮችን መርጦ አጽድቋል። አገዛዙ ለራሱ እንዲመቹ አድርጎ በጽሁፍ ካዘጋጀው በኋላ የሽማግሌ መማክርት ብሎ የሰየመው እንዳዘጋጀው አድርጎ የአቋም መግለጫ የመማክርት ሽማግሌዎች ኃላፊ በሆነ ግለሰብ እንዲነበብም ተደርጓል። አገዛዙ ከዛሬ ቀደም የሰላም ካውንስል የሚል አቋቁሞ እንደነበርም አይረሳም። ነገር ግን በንስሮች ዘንድ ቅቡልነት የሌለውና የአገዛዙ ስርዓት አስፈጻሚ መሆኑ ሲታወቅበት የተደራጀው የካውንስሉ አባል ፍርስርሱ ወጥቷል። ይህ በሀገር ሽማግሌና በሃይማኖት አባት ስም የተደራጀ ስብስብ ላይ እርምጃ መውሰድም ይገባል ተብሏል። ምክንያቱም የአማራ የህልውና ጉዳይ በቄስ በሸክ በሽማግሌ የሚመለስ አይደለምና ብለዋል የፋኖ ምንጮቻችን። ሌላው ህወሓት ወታደራዊ ትርኢት ማሳየቱን ቀጥሏል። ህወሓት ከፍተኛ ባለስልጣናቱ በተገኙበት ወታደራዊ ትርኢት አሳየ። ህወሓት ከትናንት በስቲያ በላላይ ቆራሮ ወረዳ የተሰራ ሐውልትን ባስመረቀበት ወቅት ከፍተኛ አመራሮቹ ተገኝተዋል። ወታደራዊ ትርኢቶችም ተካሂደዋል። በዚህም የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል፣ አማኑኤል አሰፋ፣ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖና የሰላምና ጸጥታ ኃላፊው ፍስሐ ኪዳኑ ማንጁስ ተገኝተዋል። በመድረኩ ላይም ከአብይ መንግስት ጋር የገቡበትን ፍጥጫ የሚጠቁሙ ንግግሮችን አድርገዋል። የክልሉ ሰላምና ጸጥታ ቢሮ ኃላፊው ፍስሐ ማንጁስ የተከፋፈለች ትግራይን ለልጆቻችን አናስተላልፍም ሲሉም በክልሉ ከነጌታቸው ረዳ ጋር የገቡበትን የአካባቢው ክፍፍል አንስተዋል። ደብረጽዮን ገብረ ሚካኤልና አማኑኤል አሰፋም በመድረኩ ላይ ንግግር አድርገዋል። በቦታው ከተሰራው የሐውልት ምርቃት ጎን ለጎን ሐውልቱ በተመረቀበት ቦታ አካባቢ እነ ደብረጽዮን የኮማንዶ ወታደራዊ ትርኢት አሳይተዋል። ይህ የኮማንዶ ወታደራዊ ትርኢትም ህወሓትና ብልጽግና ከ2013 ዓ.ም ጥቅምት 24 በፊት ወደ ነበራቸው ግንኙነት እየተመለሱ መሆናቸውን የሚጠቁም ነው። በዚያን ወቅት ተመሳሳይ ወታደራዊ ትርኢቶችን አዲስ አበባ፣ መቀሌም በተመሳሳይ ያስተናግዱ እንደነበር ይታወሳል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ወጃ ይህንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልን።